ጤና ይስጥልን ክብራትና ክብራን እንደምን አላችሁ? በኢትዮ አርሰናል ቻናል ላይ እንገኛለን። የአርሰናልን ጉዳዮች አርሰናልን የተመለከቱ መረጃዎችን በሚቀጥሉት ደቂቃዎች ላይ ያነሳሳን እንቆያለን። በርካታ ጉዳዮችን ያልተሰሙ መረጃዎችን ይዘናል። ቆይታችንን ተወዱታላችሁ ብለን እንጠብቃለን። አስቀድመን በምን ጉዳዮች ላይ ቆየት ብለን የምናነሳቸው መረጃዎች በማስተዋወቅ እንጀምራለን። በተለይ ቆየት ብለን የምንመለከታቸው ጉዳዮች አሉ። የክርስቲያኖ ሮሜሮ ወደ አርሰናል መምጣት ጉዳይ፣ ኩቲ ሮሜሮ የቶትናሙ ተጫዋች እንዴት ታዩታላችሁ? በጣም አስገራሚ ዝውውር ሆኖ ተመልክተናል። ከዛ ውጪ ከቪኒ ጁኒየር በኋላ አርሰናል እነማንን እያማተረ ይገኛል? ከሻክታር ዶኔስክ አንድ ተጫዋች ለማምጣት የኤቨርተኑ ኤልማኒ ዲያዬ፣ ሌሎችም በአማራጭነት ደረጃ እየተነሱ ያሉ ጉዳዮች አሉ። ዝርዝር የተጫዋቾቹን ባህሪዎችም ጭምር እያነሳን ምን አይነት ነገሮችን ለአርሰናል ሊጨምሩ ይችላሉ የሚለውን እንመለከታለን። ናፖሊ አንድ ተጫዋች ከአርሰናል ለማስፈረም ጥያቄ ስለማቅረቡም የሰማናቸው ጉዳዮች አሉ። ሌሎችንም ዝርዝር ጉዳዮች እናነሳለን። በጣም በርከት ያሉ ዝውውሮችን ነው የያዝነው። በቻላችሁት አብራችሁን ቆዩ። መልእክት፣ ሀሳብ፣ አስተያየቶቻችሁን ደግሞ እንቀበላለን። ትናንትናም የእናንተ በርከት ያሉ መልእክቶች መጥተውልናል። የእናንተን ተሳትፎ የእናንተን ሀሳብ መስጠት በጣም እንፈልጓለን። ምክንያቱም ይህ የእናንተ ቻናልም ጭምር ነው። እኛ ብቻ የምንናገርበት መረጃ የምናቀርብበት ሳይሆን መረጃ የምንለዋወጥበት ነው። እናንተ የምትሰጡንን ሀሳቦች፣ አስተያየቶች፣ ማስተካከያዎች በሙሉ እየተቀበልን እስካሁን አለን። ይህንን ቪዲዮ ግን ላይክ አድርጋችሁ ጀምሩ፣ ሰብስክራይብ አድርጉ። በቀጥታ ወደ ጉዳዮቻችን እናልፋለን። አንድ ሁለት ጥያቄዎችን ለእናንተ ላቀርብ። ወደ በኋላ ላይ ከ23 ዓመታት በፊት አርሰናል ሊያስፈርመው ተቃርቦ የነበረውን የክርስቲያኖ ሮናልዶን ዝውውር ጉዳይ አነሳላችኋለሁ። ልክ በዚሁ ቀን ላይ ያጋጠመ ክስተት ነውና መለስ ብለን እሱን እንመለከቷለን። አርሰናል እንዴት ከክርስቲያኖ ሮናልዶ ዝውውር ስኬታማ ሳይሆን ቀረ፣ እንዴት አመለጠው የተጫዋቹ ዝውውር የሚለውን እንመለከታለን። ነገር ግን አንድ ጥያቄ ላቀርብ። ከዓመታት በፊት የተጠናቀቀ ዝውውር ነው። የአርሰናል 19 ቁጥር ለባሽ ሆኖ ተመልክተናል። ከ14 ዓመታት በፊት ነበር ወደ አርሰናል የመጣው። ልክ በዛሬው ቀን 2 የኤፍኤ ካፕ ዋንጫዎችን አሸንፏል። በአርሰናል ስለነበረው ቆይታ ወደ በኋላ ላይ እናነሳለን። እናንተ ግን የተጫዋች ማን ነው? 19 ቁጥር መለያ የለበሰ ከ14 ዓመታት በፊት ደግሞ በአርሰናል የፈረመ ተጫዋች ማን ነው? እስቲ ስሙን እየጠቀሳችሁልን አብራችሁን ቆዩ። በቀጥታ ወደ ጉዳዮቻችን አልፈናል። በርከት ያሉ ጉዳዮችን እየተመለከተን እንቆያለን። ሀሳብ አስተያየቶቻችሁንም እንቀበላለን። የዝውውር ጉዳዮች ላይ የቪኒ ጁኒየር ጉዳይ ለይቶለታል። ከዚህ በኋላ ተጫዋቹ ወደ አርሰናል እንደማይዘዋወር ተረጋግጧል። እስከ 2032 ድረስ የ6 ዓመታት ውልን ፈርሞ በዛው ይቆያልና ከተጫዋቹ ጋር በተያዘ ልናነሳቸው የምንችላቸው ጉዳዮች ከዚህ በኋላ የሉም። አርሰናል ግን ትልቅ አምቢሽን፣ ትልቅ ልብ እንዳለው በልበ ሙሉነት ይህንን ተጫዋች ለማስፈረም ሪል ፍላጎት አሳይቶ ተመልክተናል። የአርሰናልን ትልቅነት አንድ ሊያሳይ የሚችል ቁጥር አለ። በትዊተር ገጽ ላይ እንደዚህ አይነት መረጃዎች ሲንሸራሸሩ የቪኒ ጁኒየርን የመጀመሪያ የአርሰናል ፍላጎት በሰበር መረጃ ብሬክ ያደረገው ዳቪድ ኦርነስቲን ነበር። ዳቪድ ኦርነስቲን ያንን ዜና ብሬክ ሲያደርግ ያ ዜና 75.7 ሚሊዮን ሰዎች ዜናውን ተመልክተውታል። የትዊተር ገጾች ላይ እንደተመለከት ነው። የትዊተር ቁጥሮችን ከጎን ያስቀምጣል ስንት ሰው እንዳየው እንደተመለከተውና በወቅቱ ወደ አርሰናል እንደሚሄድ አርሰናል ፍላጎት እንዳሳየ የሚያሳየው ዜና 75.7 ሚሊዮን ሰዎች ተመልክተውት ነበር። አሁን ደግሞ ተጫዋቹ ውሉን ለማራዘም በሪያል ማድሪድ መስማማቱን የሚያትተው የዳቪድ ኦርነስቲን ተመሳሳይ ዜና ደግሞ 12.7 ሚሊዮን ሰዎች ብቻ ነው የተመለከቱትና በጣም ሰፊ ልዩነት እንዳለ የሚያሳይ ነው። በአርሰናል በኩል የተከላካይ ስፍራ ላይ ተጫዋቾች ያስፈልጉታል። እነማን መምጣት አለባቸው? በስፋት በቀጣይ ጊዜያት ላይ የሚኬል አርቴታ አንድሪያ ቤርታን ስራ ምንመለከትበት ነው። እንደ ብዙዎቻችሁ እምነት አርሰናል ተቀዛቅዟል የሚል እምነት አላችሁ። ነገር ግን እስካሁን ክሪስቶስ ዞሊስን እንዲሁም ብሩኖ ጉማሬዥን አስፈርሞ አጠናቋል። የእነዚህ ተጫዋቾች መምጣት ደግሞ በቡድን ውስጥ ትልቅ ለውጥን ያመጣል። ከዛ በተጨማሪ ግን ወደ በኋላ ላይ በመስመር ተከላካይ ቦታ ላይ በመስመር አጥቂ ቦታ ላይ እነማን ሊመጡ ይችላሉ የሚለውን እንመለከታለን። አሁን ሁለት ስሞችን በስፋት እየተመለከትን እንገኛለን። አንደኛው ስም የኩቲ ሮሜሮን አርጀንቲናዊው ተጫዋችን በተመለከተ ወደ አርሰናል የሚመጣበት እድል እንዳለ እየተዘገበ ይገኛል። እነዚህ አትሌቲክ ጭምር ይዞት የወጡት ዘገባ ያሳያል። ከዛ በተጨማሪ ደግሞ ሁለተኛው ስም ደግሞ በሚያስገርም ሁኔታ ከዚህ በፊትም ከኩቲ ሮሜሮ ዝውውር ውጪ የኤዝሪ ኮንሳን ጉዳይ ሰምተናል። ለእናንተ ግን ማን ነው መምጣት ያለበት? ክርስቲያን ሮሜሮ፣ ኩቲ ሮሜሮ ወይስ ደግሞ ኤዝሪ ኮንሳ? ሁለቱም በቶትናም እንዲሁም ደግሞ በአስቶን ቪላ ፕሪሚየር ሊጉን የሚያውቁ ተጫዋቾች ናቸው። እንደኔ በኩቲ ሮሜሮ በኩል 28 ዓመቱ ላይ ይገኛል።
ኤዝሪ ኮንሳም 28 ዓመቱ ላይ የሚገኝ ተጫዋች ነው። በእድሜ ደረጃ ተመጣጣኝ እድሜ ላይ ናቸው ያሉትና ነገር ግን አርሰናል ኮንሲደር እያደረገ ያለው ዲል በደንብ የስኳድ ተጫዋች ኤዝሪ ኮንሳ ቢመጣ በመስመር ተከላካይ ቀይ መስመር ተከላካይም ሆኖ መጫወት ይችላል። በዋነኝነት ደግሞ የዊሊያም ሳሊባ ከቨር ሆኖ ዊሊያም ሳሊባ እስኪያገግም ያንን ቦታ ሸፍኖ መጫወት ይችላል። ከተጨማሪ ለሮቴሽንም የሚመቹ አይነት ኤሊት የሚባሉ ትልልቅ ተጫዋቾች ናቸው። እድሜያቸው 28 ላይ የሚገኝ በፕሪሚየር ሊግ ላይ ተጫውተው የሚያውቁ ነገር ግን የኩቲሬ ሮሜሮ ትልቅ ችግር ሊሆን የሚችለው ብዙ ጊዜ ቀይ ካርዶችን ይመለከታል። ያ ደግሞ ትልቅ ስጋት ነው። አትሌቲኮ ማድሪድ ደግሞ በፉክክር ደረጃ ትልቅ ፉክክር አለበት። በዋጋ ደረጃ 40 ሚሊዮን ፓውንድ ተጫዋቹን ሊያገኝ ይችላል አርሰናል ኩቴ ሮሜሮን ክርስቲያን ሮሜሮን። ነገር ግን የኤዝሪ ኮንሳ ዝውውር በአስቶን ቪላ በኩል 40 ሚሊዮን ፓውንድ አርሰናል 34-35 ሚሊዮን ፓውንድ አካባቢ ጥያቄ አቅርበው እስከ 60 ሚሊዮን ፓውንድ ግን አስቶን ቪላ ይፈልጋልና በማዕከላቸው የዋጋ ተመንም ልዩነት አለና ያንን በደንብ መመልከት የሚያስፈልግ ጉዳይ ይመስለኛል። ለሁሉም ሌሎች የዝውውር ጉዳዮችን በግራ መስመር ቦታ ላይ ትናንትና ለምሳሌ ከመጡልን መልእክቶች መካከል አንደኛው አርሰናል በዚህ ቦታ ላይ እንግዲህ አስፈላጊ ተጫዋቾች ይመጣሉ ተብሎ ይጠበቃልና አቨር በተመለከተ ትናንትና ያቀረብናቸው ጥያቄዎች አሉ። አንድ ጆ የተባለ አድማጫችን አልቫሬዝ ከመጣ ግራ መስመር ላይ ተጫዋች አይመጣም ወይ የሚል ጥያቄን አቅርቦልናል። ምላሽ እንሰጥበታለን። በዚህ ጉዳይ ላይ አልቫሬዝ ምን ሊጨምር ይችላል፣ ሌሎችም ተጫዋቾች በተመለከተ በአርሰናል ቤት ያሉ ጉዳዮችን እንመለከታለን። ስለመከላከል ጥንካሬ፣ ስለመከላከል ልዩነት እያነሳን እንገኛለንና የኤዝሪ ኮንሳም እንዲሁም ደግሞ የክርስቲያን ሮሜሮን ጉዳይ ካነሳን አይቀር እናንተ ሀሳባችሁን ላኩልን። ማን ነው መምጣት ያለበት ኤዝሪ ኮንሳ ወይስ ደግሞ ክርስቲያን ሮሜሮ? ሁለቱም በጣም ጥሩ ተከላካዮች እንደሆኑ ይታወቃል። የሚሰጧቸውም የተለያዩ አማራጮች እንዳሉ ሁሉ ማለት ነውና በፕሪሚየር ሊጉ ላይ አዳዲስ ተጫዋቾችን አርሰናል ጨምሮ አሁንም ሊቀጥል ይችላል። የዝውውር መስኮቱ ሁሌም ዳይናሚክሱ በጣም የሚያስገርም ነው። ሁሌ አለቀ ሲባል ለምሳሌ ባለፈው ውድድር ዘመን አርሰናል አንድሪያ ቤርታ፣ ሚኬል አርቴታ ተጫዋቾችን አስፈርመው ጨረሱ በተባለበት ሰዓት ነበር ኤቨሬቼዜን ያስፈረሙት። አሁን ቪኒ ጁኒየር ቢመጣ እንኳን አርሰናል ሌሎች ተጫዋቾች ላይ እንቅስቃሴ ማድረጉ አይቀርም። እንደሚወጡ ተጫዋቾችም ደግሞ ተጨማሪ ዝውውሮችን ያደርጋል። እሱን እየተመለከተን እንቆያለን። ስለ ብሩኖ ጉማሬሽ ግን እናንሳ። በጣም በኒውካስል ዩናይትድ ተጫዋችነቱ የሚታወቀው በትልቅ ደረጃም ሲጫወት የተመለከት ነው። አለን ሺረር ስለ ብሩኖ ጉማሬሽ አንድ ጉዳይ ያነሳል። ጉማሬዥን በተመለከተ ሺረር በጣም አስገራሚ ሀሳቦችን አንስቷል። እንደ ኒውካስል ዩናይትድ ደጋፊ በጣም የሚያበሳጭ ነው ተጫዋቹ መልቀቁ። በጣም ማጂካል የሚባሉ ሞመንቶችን ጊዜያትን ሰጥቶናል፣ ያንን አሳይቶናል። ብሪሊያንት የሚባል ተጫዋች ነው። እንዴት መጫወት እንዳለበት የሚያውቅ ልዩነት መፍጠር የሚችል አይነት ተጫዋች ነው። ከሁለት ወራት በኋላ 29 ዓመቱን ይይዛል። በቀጣይ ደግሞ ሻምፒዮን ሲሆን እንመለከተዋለን የሚል ሀሳቡን አካፍሏል። ከዛ በተጨማሪ ሌሎች ዝርዝር ጉዳዮችን አንስቷል። ብሩኖ ጉማሬሽ በአርሰናል ቤት እንግዲህ ቶፕ ኳሊቲ ፕሌየር ነውና ምንም አይነት ጥርጥር የለውም በዛ ደረጃና እንደ ተጫዋች ኮምፎርታብል ሆኖ ከኳስ ጋር በጫና ውስጥ መጫወት የሚችል ከዛ በተጨማሪም ኪለር የሆኑ በጣም ገዳይ የሆኑ ቁልፍ ኳሶችን መቀበል የሚችል በጣም ጥሩ አቲቲዩድ በሜዳ ላይ ያንን አቲቲዩድ በደንብ ማሳየት የሚችል በኒውካስል ዩናይትድ ያንን አሳይቷልና ያለምንም ጥርጥር አርሰናልን ያሻሽላል። ያለምንም ጥርጥር ከራይስ ጋር ከኦዴጋርድ ጋር ብሩኖ በጋራ የሚፈጥሩት ጥምረት በጣም ብዙ ቦታ ላይ የማንመለከተው አይነት ሚድፊልድ ይኖራቸዋል የሚል ሀሳቡን አንስቷል። ቪዬራ የቀድሞ አርሰናል ተጫዋች በአሁን ደረጃ በጣም ስለ አርሰናል ጥሩ ሀሳቦችን ከሚሰጡ ተጫዋቾች መካከል አንዱ ነው። ምን ይላል? ራይስ እና ብሩኖ እንዴት አንድ ላይ ይጫወታሉ ብለው ሰዎች ይጠይቃሉ። ተመሳሳይ አይነት ኳሊቲና አጫወት አላቸው በሚል ማለት ነው። ነገር ግን መልሱ ቀላል ነው ይላል ፓትሪክ ቪዬራ። ምንድን ነው ቀላል ነው ለምን አይጫወቱም የሚል ምላሽ ነው የሚያስቀምጠው። ትልቁ ፖይንት በአርሰናል ቤት አሁን ሁለት ኤሊት ሚድፊልደሮች አሉት። ከአመታት በፊት አርሰናል አንዱን እንኳን እንዲያስፈርም ጥያቄ ሲቀርብ ይህ ተጫዋች ያስፈልጓል ተብሎ ሲነገር የነበረ ነገር ግን አሁን ሁለቱም ተጫዋቾች አሉት። ከጥቂት አመታት በፊት በነበረው በተቃራኒ ማለት ነው። ከዛ በተጨማሪ ሳሊባ፣ ጋብሪኤል፣ ቲምበር፣ ካላፊዮሪ ከነሱ ከነ ራይስ እና ብሩኖ ጉማሬሽ ጀርባ የሚጫወቱ ተጫዋቾች ናቸው። በጣም ሶሊድ የሆነ ተጫዋች ተከላካይ ክፍል እንዳለው ማንሳት ይቻላልና ራይስ፣ ብሩኖ ተመሳሳይ ነገር ወደፊትም ሲሄዱ እየተቀያየሩ በሮቴሽን በደም መጫወት የሚችሉ ናቸውና
ኢንጂን መሆን ይችላል። ራይስም ያን ነገር ለአመታት ለአርሰናል ሲያሳይ ቆይቷልና አርሰናል አሁን ክፍተት ከነበረበት ሚድፊልድ በጣም ዶሚኔት የሚያደርጉ የትኛውንም ቡድን መብለጥ የሚችሉ ሚድፊልደሮችን ይዞ ይቆያል። ይህ ደግሞ በአክሲደንት በድንገት የተፈጠረ አይደለም። አርቴታ፣ አንድሪያ ቤርታ የአርሰናል ቦርድ በጣም በሚገርም ሁኔታ ለሌሎች ቡድኖች ለተጋጣሚዎች ናይትሜር የሆነ ስጋት የሆነ ቅዠት የሆነ ቡድን ይዘው ይቀርባሉ የሚል ሀሳቡን አንስቷል። ተከላካይ ላይ አንድ ጉዳይ ጨምር በክሊንሺት ደረጃ ዳቪድ ራያ የፕሪሚየር ሊጉ ሊጀምር 15 ቀናት ብቻ 14 ቀናት ይቀሩታል። ልክ የዛሬ 2 ሳምንት አርሰናል ከኮቨንትሪ ሲቲ በሚያደርጉት የአርብ ምሽት ጨዋታ የ2026/27 የእንግሊዝ ፕሪሚየር ሊግ ይጀምራል። በዚህ ሂደት ደግሞ ዳቪድ ራያ ለሌላ ንግስና የክሊንሺት ንጉስ እንደሆነ ይታወቃል። ለሌላ ንግስና ይቀጥላል። ባለፉት 3 ዓመታት ላይ ተመልክተናል። በክሊንሺት ደረጃ የሊጉ ኮከብ ሆኖ አጠናቋል። 2026/27 የውድድር ዘመን ሲጀመር ደግሞ ያንን ታሪክ ማስቀጠል ይችላል። አንድም ተጫዋች ለ4 ተከታታይ ዓመታት ያንን አሳክቶ አያውቅም። ፒተር ቼክ፣ ጆዋርት 3 ጊዜ የክሊንሺቶችን በማስመዝገብ በፕሪሚየር ሊጉ ላይ ብዙ ክሊንሺቶችን አስመዝግበው የፕሪሚየር ሊጉን ጎልደን ግሎቭ ያሸነፉ ተጫዋቾች ናቸው። አሁን ደግሞ ለ4ኛ ጊዜ ይህንን ነገር ማድረግ የሚችል ከሆነ ከነሱ ጋር መስተካከል ይችላል 4 ጊዜ። ነገር ግን በተከታታይ በማሸነፍ ደግሞ ብቸኛው ተጫዋች ነው የሚሆነውና የበለጠ ብዙ ታሪኮችን የሚያስመዘግብበት ወቅት ይሆናል ተብሎ ይጠበቃል። ሌሎች ጉዳዮችን እንመልከት። ከአርሰናል ጋር በተያዘ የግራ መስመር አጥቂ ቦታ ላይ ክሪስቶስ ዞሊስን አስፈርሟል። በዝውውር ደረጃ ቪኒ ጁኒየርን፣ ብሩኖ ጉማሬዥን ከዛ በተጨማሪም ሞርጋን ሮጀርስን እነዚህ አይነት ተጫዋቾች ሲፈልግ ነበር። ጉማሬዥን አስፈርሟል። ከዛ ውጪ ሁለቱን ተጫዋቾች ማግኘት አልቻለም። ሞርጋን ሮጀርስ እና የቪኒ ጁኒየር ዝውውር። ክሪስቶስ ዞሊስ በዛ ደረጃ በዋነኝነት የአርሰናልን እቅድ ማስቀጠል የሚችል በግራ መስመር ቦታ ላይ አርሰናል ያለ ተጨማሪ ተጫዋች ውድድር ዓመቱን የሚጀምርበት ይሆናል ተብሎ አይጠበቅም። ጥሩ ተጫዋች ነው፣ ጥሩ ፖቴንሻል አለው። ነገር ግን እሱን በአመታት ማሳደግ ይቻላል። አርሰናል ገና 24 ዓመቱ ላይ ይገኛል። ተጫዋቹ በእድሜ ደረጃ ልጅ የምንለው አይደለም። አሁን ባሉ ተጫዋቾች አንጻር እነ ላሚን ያማል፣ እነ ማክስ ዳውማን፣ እነ ሉዊስ ስኬሊ የሚያሳዩትን በዚህ በእድሜያቸው ላይ በጣም በትልቅ ደረጃ እየተጫወቱ ይገኛሉ። 4 ዓመታት ገና ታዳጊ የሚባል አይደለም። ነገር ግን በዋነኝነት ተጫዋቹ በፕሪሚየር ሊጉ ሊጉን እየለመደ በጣም ፐርፎርም እያደረገ መቀጠል ይችላል። ነገር ግን አሁን ምናልባት ቪኒ ጁኒየር ቢመጣ የተጫዋቹ ነገር ሙሉ ለሙሉ የሚሞትበት ነበር። ምክንያቱም ቪኒ ጁኒየር በተጫዋችነት ደረጃ የሚቀየር ተጫዋች አይደለም። የቡድኑ ሱፐርስታር፣ የቡድኑ ምልክት ሆኖ የሚቀጥል አይነት ተጫዋች ነው። ክሪስቶስ ዞሊስ ሲመጣ ደግሞ ያንን ቦታ ዋነኛ ተብሎ ከሚመጣው ተጫዋች ከሞርጋን ሮጀርስ ጋር እየተጣመረ እየተቀያየረ ይጫወታል፣ ይሸፍናል ተብሎ የሚጠበቅ አይነት ተጫዋች ነበር። ሞርጋን ሮጀርስም አልመጣም። አሁን ብራድሊ ባርኮላ፣ ሌሎችም ስሞች ይነሳሉ። በቀጣይ ደቂቃዎች ላይ እናነሳቸዋለን። እያንዳንዱን ስሞች ማን ወደ አርሰናል ሊመጣ ይችላል በሚለው ጉዳይ ላይ ተጨማሪ ዝርዝር ነጥቦችን እንመለከታለን። ነገር ግን ከክሪስቶስ ዞሊስ የተሻለ ጥራት ያለው ተጫዋች አርሰናል መምጣቱ አይቀርም። የዚህ ኡሊያን አልቫሬዝ ጉዳይ ይነሳል። ኡሊያን አልቫሬዝ ጥሩ ተጫዋች ነው፣ ጥሩ አቅም ያለው ተጫዋች ነው። ነገር ግን አርሰናል ተጫዋች ብቻ አይደለም፣ ሌሎችም አማራጮች አሉት። በዋነኝነት ኡሊያን አልቫሬዝን ደግሞ ማስፈረም የሚችል ከሆነ ተጫዋቹ 9 ቁጥር ሆኖ መጫወት ይችላል። ከዛ በተጨማሪም በተደራቢ አጥቂነት የግራ መስመር አጥቂም ሆኖ መጫወት ይችላል። አርሰናል ቨርሳታይል የሆኑ አማራጮችን ይዞ የሚመጣ ተጫዋች ነው። አርሰናል ደግሞ እሱን የሚያስፈርም ከሆነ ሌላ ብራድሊ ባርኮላን ወይም ትልቅ ገንዘብ አውጥቶ የግራ መስመር አጥቂ ያስፈርማል ብዬ አልጠብቅም። ምናልባት ገብርኤል ማርሴሊ ካለቀቀ በስተቀር ኡሊያን አልቫሬዝ የሚመጣ ከሆነ አርሰናል በዛው የሌሎች ቦታዎች ላይ ተከላካይ ቦታ ላይ ትኩረቱን አድርጎ ይሰራል ተብሎ ነው የሚጠበቀው። የቪኒ ጁኒየር ዝውውር እንደማይሳካ ከተዘገበ በኋላ እነ ቤን ጃኮብስ፣ ዳቪድ ኦርነስቲን ወደ ኬነን ይልዲዝ አርሰናል ፊቱን ለማዞር እቅድ አለው የሚሉ ሀሳቦችን ሲያሰሙ ነበረ። ከቪኒ ጁኒየር ዝውውር መሰማትን በፊት የኬነን ይልዲዝ ስም ይነሳ ነበርና አሁን በዋነኝነት ተጫዋቹ ምን ይዞ ይመጣል ወደ አርሰናል ቢመጣ የሚለውን አርሰናልስ ምን ማድረግ አለበት በተጫዋቹ ለማስፈረም የሚለውን እንመልከት። ቨርሳታይል ነው፣ ኮንፊደንሱ በጣም ጥሩ የሚባለው ከግብ ክልል ውጪ ወይም ከ16-50 ውጪ ደግሞ ኳሶችን አክርሮ መምታት ግብ ማስቆጠር የሚችል ተጫዋች ነው። እኔ ከዚህ በፊት በዚህ በአርሰናል ቻናል ላይ ስንሰራው የሞርጋን ሮጀርስ ዝውውር የሚጠናቀቅ ከሆነ ለአርሰናል ይህንን ኳሊቲ ይጨምራል። ከግብ ክልል ውጪ ግብ ለማስቆጠር በጣም አክርሮ የሚመታቸው ኳሶች በጣም ወሳኝ ናቸው ብለን ነበረ።
ተመሳሳይም ከነን እንግሊዝ ያንን ተመሳሳይ ኳሊቲዎች አሉት። አርሰናል ቤት ደግሞ ያንን ብዙ የሚያደርጉ ተጫዋቾች የሉም ከግብ ክልል ውጪ ምናልባት ቡካዮ ሳካ፣ ሊያንድሮ ትሮሳርድ የተሻሉ ናቸው እንጂ ከዛ በላይ ሬቱ በደንብ ከፍ ማለት አለበት። በጣም ባክላይኑን ወደ ኋላ መልሶ ባሱን አቁሞ ለሚከላከል ቡድን እንደዚህ አይነት ነገሮች ያስፈልጉታል። ትልቁ ችግር በዩቬንቱስ በኩል ትልቅ ገንዘብ ሊጠይቅ ይችላል። ተጫዋቹን አንደኛ መሸጥ አይፈልግም። አርሰናል ለቪኒ ጁኒየር 140-120 ሚሊዮን ፓውንድ ሊከፍል ይችል ነበርና ቢያንስ 100 ሚሊዮን ፓውንድ መክፈል ይኖርበታል ለኬነን ዩልዲዝ። ያንን ዝውውር ደግሞ ለማጠናቀቅ የቱርካዊ ወደ አርሰናል እንዲመጣ የተነቃቃ ትልቅ ክፍያ ይፈለገበታል። ውሉን በቅርቡ ነው ያራዘመው። ዩቬንቱስ ተጫዋቹ መልቀቅ አይፈልግም። የቡድኑ ምልክት አድርጎ ማቆየት ይፈልጋል። በዚህ ደረጃ ደግሞ በዋነኝነት ወይ ኡሊያን አልቫሬዝ ወይም ደግሞ ኬነን ዩልዲዝ የሚመጡ ከሆነ የአርሰናልን ትልቅ አቅም መጨመር የሚችሉ አርሰናል በዋነኝነት ባለፉት ዓመታት ትልቁ ችግሩ የነበረው ከፊት መስመር ላይ ለምሳሌ ቪክቶር ዮኬሬሽን ኤበሬቼ ኤዜን ጨምሮ ነበረ ባለፈው የውድድር ዘመን የጀመረው። እነዚህ ተጫዋቾች ቢመጡም በዋነኝነት የአርሰናልን ግብ የማስቆጠር ችግር ሙሉ ለሙሉ ቀርፈውታል ማለት በጣም አጠያቂ ነው። አርሰናል ብዙ ግብ ማስቆጠር የሚቸግረው ቡድን ሆኖ ወይም በሚፈለገው ሬት ደረጃ አንዳንድ ጨዋታዎች በቡድኖች መኩል መከላከልን ከመረጡ ለአርሰናል ማግባት በጣም ይቸግረው ነበር። ከተለያዩ አማራጮች ብዙ ግቦችን ያገኛል። ያ እርግጥ ነው። ከቆሙ ኳሶች ብዙ ግቦችን ያስቆጥራል። ያም የሚታወቅ ግልጽ ነው። በዋነኝነት ግን ያንን በማስቀጠል ብዙ ግቦችን እያስቆጠረ በፕሪሚየር ሊጉ ላይ ከሲቲ በመቀጠል ካልተሳሳት ብዙ ግቦችን የሚያስቆጠር ቡድን ነው። በመከላከል አርሰናል መከላከሉ ላይ የሚታማ ቡድን አይደለም። ነገር ግን እነዚህ ተጫዋቾች ብዙ ነገሮችን ይጨምራሉ። ኤሊት የሚባል ግብ አስቆጣሪዎች አርሰናል ያስፈልጉታል። በዛ ላይ ደግሞ አሁን ሌሎችም ስሞች አሉ። ራፋኤል ሊያውን እንዲያስፈርም አርሰናል በወኪሎቹ በኩል ኦፈር ተደርጓል። ወኪሎች ብዙ ጊዜ እንደዚህ አይነት ስራዎችን ይሰራሉ። ተጫዋቾቻቸው ክለብ እንዲያገኙ ለማድረግ ጥረት ያደርጋሉ። ያንን ተመልክተናል። ቪኒ ጁኒየርን ካጣ በኋላ አርሰናል ሌላኛው ስም ደግሞ ከኬነን ዩልዲዝ በተጨማሪ ሁለት አስገራሚ ስሞችን ተመልክቻለሁ። የ6 ዓመቱ ሴኔጋላዊ ኢልማን ኒዲያይን አርሰናል እንዲያስፈርም ጥያቄዎች የቀረቡለት በደጋፊዎች ኢልማን ኒዲያይ ፕሪሚየር ሊጉን የሚያውቅ በግራ መስመርም በቀይ መስመር አጥቂነትም መጫወት የሚችል ጥሩ ተጫዋች ነው ይምጣ የሚሉ ሀሳቦች አሉ። ባለፈው የውድድር ዘመን በፕሪሚየር ሊጉ 6 ግቦችን አስቆጥሯል። በ6.7 1 ኤክስጂ ወይም ኤክስፔክትድ ጎል ካገኛቸው አጋጣሚዎች መካከል ወደ ግብነት መቀየር የነበረባቸው 6.71 ግቦች ናቸውና ያንን ደግሞ 6 ግቦች አካባቢ አስቆጥሮ የበለጠ የተሻለ እንደሆነ አሳይቷል። በሻክታር ዶኔስክ በኩል አንድ ተጫዋች በሳምቻለሁ። ይህ ተጫዋች አዲሱ ቪኒ ጁኒየር የሚባል ካዋ ኤልያስ ይባላል። 30 ሚሊዮን ፓውንድ አካባቢ የሚገመት በጣም የሚገርም ድሪብለር ነውና ይህንንም ተጫዋች አርሰናል እያማተረ ይገኛል። ብዙ ክለቦች አይናቸውን የጣሉበት ተጫዋች አይደለምና አርሰናል ይህንንም ተጫዋች በተለይ ትልቅ ኤሊት የሚባል ተጫዋች የማያስፈርም ከሆነ ሚካ ጎትሰ ወይም ደግሞ ይህንን የካዋ ኤልያስን ዝውውር ማጠናቀቅ የሚችል ከሆነ በጣም ጥሩ ነው። በተለይ ሚካ ጎትሰ በጣም እኔ ሌሎቹ ተጫዋቾች እንኳን ቀርተው አርሰናል ይህንን ተጫዋች ብራድሊ ባርኮላ ቀርቶበት ይህንን ተጫዋች ቢያስፈርመው ብዬ የምመኘው አይነት ተጫዋች ነው። በጣም የሚገርም አይነት ኳሊቲ ያለው በፕሪሚየር ሊግ ብንመለከተው የሚወደድ አይነት ተጫዋች እንደሆነ ተመልክተናል። ሁሉም ብዙ ሀሳቦች ይነሳሉ። በአርሰናል ዝውውር እንቅስቃሴዎች ላይ ጠቅላላ ያሉት ሀሳቦች እነዚህ ናቸው። የኤልማን ኒዳይ ጉዳይ እስከ 70 ሚሊዮን ፓውንድ አርሰናልን ሊያስወጣው ይችላል። ብራድሊ ባርኮላ ይምጣም የሚባል ከሆነ እስከ 140 ሚሊዮን ፓውንድ ፓሪስ ሰን ዠርመኖች ይፈልጋሉ። ሌሎችንም ዘርዘር ያሉ ጉዳዮች እየተመለከትን ነው። አሁንም እንቀጥላለን። የመጨረሻ ጉዳዮችን ከማንሳታችን በፊት የእናንተን ሀሳቦች እናስተናግድ። ጌራ ሰሙ ከአገረ ሻሸመኔ ከዚሁ የጻፈልን ሀሳብ ነው። በጣም እናመሰግናለን ብሎናል። ስለ መረጃዎቹ እኛም ከልብ እናመሰግናለን። ትናንትና ኢየሱፍ መሐመድ አንድ ጉዳይ አንስተን ነበረ። በዛ ላይ ሀሳቡን አካፍሎናል። በካቨርስና በቪክቶር ዮኬሬሽ በኩል አንዳቸው ለቀው ኡሊያን አልቫሬዝ ይምጣ ቢባል ማንን ትመርጣላችሁ ብለን ነበር። ካቨርስ ቢሸጥ ይሻላል የሚል ሀሳቦችን ልኮልናል። ኩማ ሰላም ቤስቶች እንዴት ናችሁ? በተለይ ያነሳቸው ሀሳቦች አሉ። እኔ ካይ በጣም በተከላካዮች መካከል ስፔሶችን መፍጠር የሚችል ከዛ በተጨማሪም የአየር ላይ ኳሶችን በደንብ መጠቀም የሚችል ለሎ ብሎክ የሚሆን አይነት ተጫዋች ነው የሚል ሀሳብ አለውና ቪክቶር ዮኬሬሽ ቢለቅና ኡሊያን አልቫሬዝ መጥቶ ካቨርስ ቢቆይ ከዛ በተጨማሪ ለእኔ ኬነን ዩልዲዝ ቢመጣ በጣም ደስ ይለኛል ብሎናል። ሁሌ አርሰናል የተባለ ስም ላይ የመጣል መልእክት አለ። ካይ አቨርስ ቢለቅ ይሻላል ብሎናል። አለም ገብረ እግዚአብሔር የጻፈልን መልእክት አለ። ካቨርስ ቢወጣ ይሻላል የሚል ሀሳብ
ሀሳቡን ልኮልናል። ቢኒ ባና ለአርሰናል አስፈላጊ ተጫዋች ከሀቨርትዝ ነው፣ እሱ መቆየት አለበት ብሎናል። ቢኒያም ካሳ አሁን ባለበት ሁኔታ ከባድ ይሆንበታል፣ ሁለቱም ያስፈልጉታል፣ ግን አጥቂ የሚገዛ ከሆነ አርሰናል ሀቨርትዝ መሸጥ አለበት የሚል ሀሳቡ ልኮልናል። ሽመልስ ከኳታር ዶሃ እንዴት ናችሁ? እንደ ግል ሀሳብ ሀቨርትዝ ቢሆን እላለሁ። ዮኬሬሽ ወደፊት ፕሪሚየር ሊጉን ሲላመድ የበለጠ ምርጥ ብቃቱን ያሳየናል። አርሰናልም በደንብ ይጠቅማል። ከሀቨርትዝ እጅግ ለአርቴታ የሚወደድ ታጋይ ነው። ነገር ግን አሁን ባለው የሁለቱም ፊትነስ ሲነጻጸር ለእኔ ዮኬሬሽ ተመራጭ ነው። ሰናይ ቀን፣ መልካም ጊዜ ብሎናል። እናመሰግናለን። አቤል የጻፈልን መልእክት አለ። በተለይ ደግሞ አበጀ አባይነህ የጻፈልን መልእክት አለ። ሀቨርትዝ ይልቀቅ፣ ምክንያቱም ፍጥነት፣ ፊትነስ፣ ድሪብሊንግ ዜሮ ነው። በአጠቃላይ አጫወቱ ለአርሰናል የሚሆን አይደለም ብሎናል። በጣም ረጅም መልእክት የጻፈልን መልእክት አድማጫችን ተሼ ዮኬሬሽ የዘወትር አድማጫችን ነው። የጉማሬጅ ወደ አርሰናል መምጣት ማሉን ለማጠናከር ከፍተኛ ጠቀሜታ ኖረዋል። በተለይ ኦዴ በነጻነት ወደፊት በመሄድ ፈጠራውን እንዲያተኩር ያደርጓል። የኔ ስጋት የቡኖ መምጣት ከዙቢሜንዲ፣ ሜሬኖ፣ ከስኬሊ አንዳቸው የኖርጋርድ እጣ ፈንታ እንዳይደርሳቸው ነው። ኦቨርቤንች እስከመሆን እንዳይደርሱ ያሰጋኛል ብሏል። ሌላው ቪኒ ካለው ኳሊቲ አንጻር ቢመጣ የክለቡን የደረሰበት ደረጃ ጥንካሬን የሚያሳይ ይሆን ነበረ። ባለፈው እንዳልኩት ግን የቡድኑ የብረት መንፈስ ይረብሸው ነበር፣ እንኳንም ቀረ። በምትኩ ለኔ ከአያክስ አምስተርዳም ሚካ ጎትሰ ቢፈርም ከዞሊስ ጋር እየተፈራረቁ በግራ መስመር ግልጋሎት ሊሰጡ ይችላሉ። በተከላካይ መስመር ደግሞ ከኮሞ ራሞንን እንዲሁም ደግሞ ፍራሰንዲን ከስፖርቲንግ ሊዝበን አርሰናል ቢያስፈርም ውጤታማ ይሆናል። እንደ ኔቪኒ የግድ ቪክተር ዮኬሬሽ የግድ ማቆየትና ከጥሩ ኦፈር ከቀረበለት ቢሸጥ ጥሩ ነው የሚል በጣም ዝርዝር መረጃዎችን ተሼ ዮኬሬሽ ልኮልናል። እናመሰግናለን። ተክለብርሃን ገብረስላሴ ዮኬሬሽ ይቀጥል ብሎናል። ጆ ቅድም ያነሳው ሀሳብ ነበር። አልቫሬዝ ከመጣ ግራ መስመር ላይ ተጫዋች አይመጣም ወይ ብሏል። በጣም በትልቅ ደረጃ ተጫዋቾችን ላያመጣ ይችላል አርሰናል። ነገር ግን እንደ ካው ኤልያስ አይነት ተጫዋቾችን ከሸክተር ዶኔስክ ለማስፈረም እድሎች ሊኖሩት ይችላሉ። ለሁሉም ጀታንሊ የጻፈልን መልእክት አለ። ዮኬሬሽ በጣም አስፈላጊ ተጫዋች ነው። ከሀቨርትዝ ቢሸጥ እየተሻለ ኢትስ ቤተር ብሎናል። በለጠ ሲሳይ ከኤቨርተን ኤልማን ንዲያይ ቢመጣ በጣም ጥሩ ነው፣ ምርጥ ዝውውር ነበረ ብሎናል። ከዛ በተጨማሪ በየነ የጻፈልን መልእክት አለ። ቪክተር ዮኬሬሽ የሚሸጥ አይነት የሚነካ ተጫዋች አይደለም ብሎናል። የመጨረሻ ጉዳዮችን ልናነሳ ነው። ጋብሪኤል ጀሱስን በተመለከተ በናፖሊ በኩል ንግግሮች ተጀምሯል። ስካይ ስፖርት ይዞት የወጣው ዘገባ እንደሚያሳየው ከሆነ አርሰናል ለተጫዋቹ 18 ሚሊዮን ፓውንድ አካባቢ ይፈልጋል። ናፖሊ ደግሞ በተለይ ሮሜሎ ሉካኩን ያጣል፣ በሱ ቦታ ላይ ተጫዋች ያስፈልጓልና ይህንን ተጫዋች ለማስፈረም እንቅስቃሴ ላይ እንዳለ የሚያሳዩ ዘገባዎች አሉ። አርሰናል በጣም መልካም ዜና ይመስላል። ተጫዋቹ የሚለቅ ከሆነ የዙቢሜንዲ ጉዳይ ዳግም እየተነሳ ይገኛል። ሲሞን ፊሊፕስ የተባለው ጋዜጠኛ አሁንም ቢሆን አሰልጣኝ ቻቪ አሎንሶ ዙቢሜንዲን ከአርሰናል እንዲያስፈርሙለት ለቼልሲ ሰዎች ነግሯቸዋል። አርሰናል ድርድር ያደርግበታል የሚለው በጣም አጠያቂ ጉዳይ ነው። ነገር ግን አርሰናል ዳግም አማካኝ ስፍራ ላይ እንዳይሳሳ እሰጋለሁ። ምክንያቱም ባለፈው ዓመት የነበረው መሳሳት በጣም ዋጋ ላይ ያስከፍል ነበረ። አሁንም አርሰናል ባለው ስኳድ መቀጠል አለበት። ብሩኖ ጉማሬሽ ቢመጣም የማርቲን ዙቢሜንዲ መልቀቅ ለአርሰናል አዋጭ ነው ብዬ አላስብም። ነገር ግን ቼልሲ ጠንከር ብሎ የሚያቀርበው ጥያቄ ካለ ግን በቀጣይ የምንመለከተው ጉዳይ ይሆናል። የመጨረሻ ጉዳዮችን ላንሳ። የ23 ዓመታት በፊት የነበረ አንድ ጉዳይ ነው። ቀደም ከ14 ዓመታት በፊት የፈረመ የአርሰናል 19 ቁጥር መለያ ለባሽ ማን ነው ብዬ ጠይቄያችሁ ነበር። እሱን ምላሽ ስጡን። አሁንም መለስ ብዬ አነሳዋለሁ። ከ23 ዓመታት በፊት ልክ በትናንትናው ዕለት አንድ ታሪካዊ ክስተት ነበረ። አርሰናል 4.5 ሚሊዮን ፓውንድ ከፍሎ ክርስቲያኖ ሮናልዶን ከስፖርቲንግ ሊዝበን ለማስፈረም ቤዚካሊ የተጠናቀቀ ድርድር ነበር። ከዛ በኋላ ዝውውሩ ለምን አልተሳካም በሚል የሚነሱ ጥያቄዎች አሉ። አርሰን ቬንገር ከሳምንታት በፊት በዚህ ቤት አርሰናል ቻናልም ላይ አንስታ ነው ነበር የሚያስቆጮት ዝውውር ያልተሳካ ዝውውር ማን ነው ተብለው አርሰን ቬንገር ተጠይቀው ነበረ። የመጀመሪያ ጊዜያት ላይ ክርስቲያኖ ሮናልዶ፣ የመጨረሻ ጊዜያት ላይ ደግሞ እንጎሎ ኮንቴ የሚል ሀሳባቸውን ሲያካፍሉ ነበረ። ክርስቲያኖ ሮናልዶን ትንሽ አርሊ ብንሄድ ኖሮ እናስፈርመው ነበር፣ ዘገየን፣ ማንቸስተር ዩናይትድ ቀደመን የሚል ሀሳቦችን ያነሳሉ። በወቅቱ እንዴት ሆነ ነገሩ የሚለውን ስንመለከት ወደ ስፖርቲንግ ሊዝበን ተጫዋቹን ለማስፈረም አርሰናል ሄዶ ተስማማ። ከዛ በኋላ ስፖርቲንግ ሊዝበን አንድ ሳምንት ስጡንና አንድ ጨዋታ አለ፣ ከዛ ጨዋታ በኋላ ወደ አርሰናል ይመጣል በቅድመ ውድድር ዘመን ዝግጅት ይላሉና ያ ጨዋታ ደግሞ ከማንቸስተር ዩናይትድ ጋር ነበረና ስፖርቲንግ ሊዝበን አዲሱን ስቴዲየም የሚያስተዋውቅበት ጨዋታ ነበር። በዛ ጨዋታ ላይ ሰር አሌክስ ፈርጉሰን እነ ጆን ኦሼን ሲያንከራተታቸው የማንቸስተር ዩናይትድን የመስመር ተከላካዮች እንግዲህ ዋጋ ቢስ ሲያደርጋቸው ይመለከታሉ። ያለ ክርስቲያኖ ሮናልዶ አልመለስም ብለው ነገሩን
ይጠናቀቃሉና በወቅቱ ተጫዋቹ በሚያስገርም ሁኔታ በጣም በትልቅ ደረጃ ወደ አርሰናል ቢመጣ አስቦት እነ ሊዮኔል ሜሲን ለማስፈረም አርሰን ቬንገር ሞክረው እንደነበር ይታወቃል። ሴስ ፋብሪጋስን ባመጡበት ወቅት ጀራርድ ፒኬ ደግሞ ወደ ማንቸስተር ዩናይትድ የሄደበት ወቅት እናስታውሳለንና በዛሬጃ ያልሳካ ዝውውር ነው ተብሎ ማንሳት ይቻላል። አንድ ጉዳይ ደግሞ ላንሳ የመጨረሻ ሐሳብ ከቀደም ያነሷቸው ጥያቄዎች መካከል አርሰናል ከ14 ዓመታት በፊት ያስፈረመው የ19 ቁጥር መለያ ለባሽ ተጫዋች ማን ነው ብዬ ጥያቄ አቅርቤ ነበር። የተጫዋች በ12 ሚሊዮን ፓውንድ ከማላጋ የፈረመ ተጫዋች ነው። በአርሰናል 180 ጨዋታዎችን አድርጓል። 29 ግቦችን አስቆጥሯል። 45 አሲስቶችንም ደግሞ አስመዝግቧል። 129 የፕሪሚየር ሊግ ጨዋታዎችን በአጠቃላይ ተጫውቷል። 5 ግቦችን በፕሪሚየር ሊግ ላይ ብቻ 32 አሲስቶችንም አስመዝግቧል። ግራ እግሩ ከቀኝ እግሩ የማይለይ ሁለቱንም በደንብ መጠቀም የሚችል በጣም ለአርሰናል ደጋፊዎች ያለኝ ፍቅር በጣም ትልቅ ነው። በርኩበት ሁሉ ያንን ያሳዩኛል አሁንም በሚል ይናገራልና ሁሌም የአርሰናል ደጋፊ ሁሌም ገነር ሲሆንኩት ለዛ ነው የሚል ሐሳቡን ያነሳል። ሁለት የኤፍ ኤ ካፕ ዋንጫዎችን አሸንፏል። በአርሰናል በጣም ተወዳጁ ተጫዋች ነበር ሰንቲ ካዞሮላ። ልክ በዛሬው ዕለት ከ14 ዓመታት በፊት ነበር አርሰናልን የተቀላቀለው። ለሁሉም የዛሬ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ስለሰጣችሁን ጊዜ ስለ ሀሳብ ስለ አስተያየቶቻችሁ ከልብ እናመሰግናለን። በአዳዲስ ጉዳዮች በሰበር መረጃዎች አርሰናልን የተመለከቱ ጉዳዮች ሲወጡ ይዘን እንመለሳለን። የዛሬን እዚህ ላይ ያጠናቀቅን። ጤና ይስጥልን ብለናል።